ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን ሆይ በምሕረትህና በቸርነትህ ከልለህ ጸጋህን አብዝተህልን በዚህ ማለዳ ደግሞ በፊትህ እንድንሆን እድል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ስለበዛልን ቸርነት፣ ስለበዛልን መልካምነትህ፣ ስለበዛልን ጸጋ በዛሬው ዕለት ደግሞ በፊትህ እንድንሆን እድል ስለሰጠህን፣ ዕድሜ ስለጨመርክልን፣ ከክፉ ሁሉ ስለጠበቀንና ስለከለልከን፣ የጠላታችንን እቅድ አጀንዳ ሁሉ አፍርሰ ዛሬ በፊትህ ደግሞ መቆምን ስላገኘን እናመሰግንሃለን። እግዚአብሔር ሆይ አንተ ቸርና መሐሪ አምላክ ነህና ደግሞ በጌታ በኢየሱስ ክርስቶስ ስም በፊትህ እንጠይቃለን። ምድራችን የሰላም ምድር እንድትሆን፣ በምድራችን ዙሪያ የሚሰማው የጦርነት እግዚአብሔር ሆይ ዜና እንዲቆም፣ እግዚአብሔር የዘላለም አምላክ ሕዝብህን እንድትታደግ አባት ሆይ እግዚአብሔር ሆይ በኢየሱስ ስም እች ምድር ጦርነት በቃ ትል ዘንድ፣ በምድሪቱ ላይ የሰላም አየር ይነፍስ ዘንድ፣ የሰውን ልብና አእምሮ የምትገዛ አንተ ነህና በጌታ በኢየሱስ ስም እንለምንሃለን። አንተ ኃያልና ብርቱ አምላክ ነህ። መጽሐፍ እንደሚል ምድሪቱም ከጦርነት አረፈች እንደሚል፣ ሰላም ነበር እንደሚል ይህች ምድር በኢየሱስ ክርስቶስ ስም ከጦርነት እንድታርፍ እንጠይቃለን። አባት ሆይ በዚህ ጦርነት ውስጥ ላሉ፣ ከጦርነቱ ጀርባ ላሉት ሁሉ ማስተዋልን እንድትሰጥ፣ ለመሪዎቹ ጥበብንና ማስተዋል እንድትሰጥ እንጠይቃለን። እግዚአብሔር ሆይ በዚህ ምድር ላይ በዘመናት ሁሉ መካከል ደም የሚያፈስ የአጋንንት አሰራር፣ የአጋንንት መንፈስ በስም ስልጣን የተመታ ይሁን። ሰላምን የማይወድ የሰላም ጠላት የሆነ በኢየሱስ ክርስቶስ ስም ሥራ ሁሉ የፈረሰ ይሁን። እግዚአብሔር ሆይ የእረፍት መንፈስ፣ የሰላም መንፈስ፣ የፍቅር መንፈስ፣ የህብረት መንፈስ በምድሪቱ ላይ እንዲነፍስ በኢየሱስ ስም እጠይቃለሁ። አባቶ ያመሰግናለሁ። ኖ ደግሞ ይህንን ማለዳ ቃልህን ባርክልን፣ አስተምረን። የቃል መንፈስ ወደ ሕይወታችን ይግባ። በቃልህ ተናገረን። ነገሮቻችንን ሁሉ በቃልህ እንድትሰራው ሁሉም በእጅህ አሳልፈን እንሰጣለን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 6 ነው። በትናንትናው ዕለት የተመለከትነው ደግሞ የወንጌል ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ ይላል። እንግዲህ ጳውሎስ ሕጉን መጽሐፍ የሚያውቅ በገማልያል እግር ስር ቁጭ ብሎ የተማረ በምንም መድረክ ላይ ቢቆም ማስተማር የሚችልና በተለይም የብሉይ ኪዳንን መጽሐፍ በደንብ ያጠናቀቀ ሰው እንደሆነ መጽሐፍ ቅዱሳችን የት እንደነበረ ይነግረናል።
ነገር ግን ጳውሎስ የትናንትናው ዕውቀቱን፣ የትናንትናው ችሎታውን፣ የትናንትናው ንባቡን፣ የትናንትናው ደግሞ ትምህርቱን በገማልያል ስር ሆኖ የተማረውን እሱን አይደለም ያሰበው። ከላይ የሚመጣ አለ ምስጢርን የሚገልጥ የሰውን ልብና አእምሮ የሚፈውስ የሰዎች ሕይወትን የሚቀይር በሰው ሕይወት ውስጥ ለውጥን የሚያመጣ በምድር ላይ ለውጥን የሚያመጣ ምክንያቱም ይህ የእግዚአብሔር ቃል ይሰጠኝ ዘንድ አለ። እንግዲህ ምድርና ሰማይ የተፈጠሩት በቃሉ ነው። ቃሉ ደግሞ ራሱ እግዚአብሔር ነው። ቃሉን ገለጠልን ስንል እግዚአብሔር ራሱን እየገለጠልን ነው ማለት ነው። በቃል ውስጥ የተሰወሩ ምስጢሮችን በውጭ ያለ የተሰወረው ምስጢር በቃል ስትገልጠው ያ ምስጢር የነበረው ነገር፣ ያ እንቆቅልሽ የነበረው ነገር፣ ያ አልፈታም ያለው ነገር ምን መሆን ይጀምራል? መፈታት ይጀምራል። ወገኖቼ ጩኸት አይደለም አገልግሎት ከሰማይ የተቀበልነውን ከእግዚአብሔር የተቀበልነውን ያንን የወንጌል ምስጢር ለሰዎች በመግለጥ ለሰዎች ያንን እንዲያዩ አይኖቻቸው እንዲከፈት መንገዳቸውን እንዲቀና የሚሄዱበትን እንዲያውቁ ያሉበትን ሕይወት እንዲያውቁ መረዳት እንዲኖራቸው የሚሰበክ ነው። አፌን በመክፈት ቃሉን ይሰጠኝ ዘንድ አለ። ስለ እኔ ምን አድርጎ ለምኑ። ዝም ብዬ የተሰማኝን ተሰማኝ ብዬ እንዳልሰብካችሁ፣ እንዲህ የራሴን ፍላጎት እንዳልሰብካችሁ፣ ምኞቴን እንዳልሰብካችሁ፣ መሻቴን እንዳልሰብካችሁ፣ የእግዚአብሔርን ሐሳብና ፈቃድ እንድነግራችሁ፣ የእግዚአብሔርን ሐሳብና ፈቃድ ያንን የእግዚአብሔርን ምስጢር በፊታችሁ መግለጥ እንድችል ቃሉን እንዲሰጠኝ አፌን እንድከፍት ስለ እኔ ምን አድርጉ? ለምኑ አለ። ምክንያቱም ምስጢርን የሚገልጥ ቃል በሚመጣበት ሰዓት ፈውስ ይሆናል። የሰዎች ነፍስ፣ መንፈስ፣ ስጋ ምን ይሆናል? ይፈወሳል። እስራቶች ምን ይሆናሉ? ይበጠሳሉ። ሰዎች ከታሰሩበት ነገር ይፈታሉ፣ የእግዚአብሔር ቃል ሲገለጥ። ለዚህ ነው ከተረት ተረት ስብከት እንውጣ የምንለው። እግዚአብሔር ቃል ኃይል ያለው ጉልበት ያለው ስልጣን ያለው ነው የምንለው ለዚህ ነው። ያ ኃይል ያለው ስልጣን ያለው ጉልበት ያለውን ቃል ሲገለጥ ታሪክ ይቀየራል። ዛሬ እኮ የዓለም ታሪክ የተቀየረው በእግዚአብሔር ቃል እንደሆነ ታውቃላችሁ ወገኖች። ሰይጣን በታሪኩ የማንንም ታሪክ ቀይሮ አያውቅም፣ ታሪክ ያበላሻል እንጂ። ዓለማችን በአብዛኛው በአውሮፓም ብንል በአሜሪካም ብንል በ19ኛው ክፍለ ዘመን የተሰበኩ የወንጌል ቃሎች ምድሮቻቸውን፣ ሕዝባቸውን ቀይሮላቸዋል። ምክንያቱም እውነተኛ የእግዚአብሔር ቃል ይሰበክ ስለነበረ ነው። ዛሬም የብዙዎቻችንን ሕይወት የቀየረው እኮ ያ የእውነት ቃል ያ የወንጌል ምስጢር ስለተገለጠልን ስለበራ ነው። ስለዚህ ነው ጳውሎስ ይህንን የሚነግረን። ቁጥር 20 እስቲ ደግሞ እንመልከት። ስለ ወንጌል በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ይላል። ስለማ እኔ እዚች ነገር ላይ ላስምርበት። ጳውሎስ በወንጌል የታሰረ ነው። ምንም መሆን አይችልም። በቃ የወንጌል መልእክተኛ ነው። ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ በብርሃን ተገልጦ ጠርቶታል። ስለ እኔ ትናገራለህ፣ ስለ እኔ በነገሥታቶች ፊት ትመሰክራለህ ብሎት ጠርቶታል። ሌላ መሆን አይችልም።
የተጠራበት የወንጌል ጥሪ ነው። ስለዚህ ምንድነኝ አለ? እኔ የወንጌል እስረኛ ነኝ ብሎ ይነግረናል። የወንጌል እስረኛ ማለት ለዛ ተልኮ የተጠራ ነው። ለዛ ዓላማ የተጠራ ከወንጌል ውጪ ሊናገር የማይችል ማለት ነው። ስራው ወንጌል የሆነ ኃላፊነት የሰማያዊውን ኃላፊነት የተሸከመ የተቀበለ ለትውልድ መዳንና ለትውልድ መለወጥ ጥሪ የተቀበለ አደራ የተሸከመ ማለት ነው። መልእክተኛ የሆንኩ ነኝ። ነገር ግን መልእክተኛው መልእክቱን እንደሚፈለገው ካልተነገረ መልእክተኛ አይደለም። መልእክተኛው የተላከበትን ብቻ ነው መናገር የሚገባው። ስለተላከበት ነገር ብቻ ነው ማውራት የሚገባው። ስለተላከበት ነገር ብቻ ነው መስራት የሚገባው። ዛሬ ብዙ ጊዜ እናገረዋለሁ፣ ቤተ ክርስቲያን ተልእኮዋን ረስታለች የምልበት ምክንያት ይሄ ነው። በቤተ ክርስቲያን ውስጥ ብዙ ጊዜ ወንጌል ሳይሆን ወንጌል የሚመስል አርተፊሻል ነገሮች ናቸው የሚሰበኩት። ሰዎችን ደስ ለማሰኘት ነው የሚሰበከው። በውበት ወይም ደግሞ ቋንቋን በማሳመር ሰዎችን በማሳቅ በማዝናናት በቤተ ክርስቲያን ውስጥ እንዲቀመጡ ነው የሚፈለገው እንጂ ትውልድ እውነተኛውን ቃል ተረድቶ በእውነተኛው ቃል አርነት እንዲወጣ አይደለም። ነገር ግን የተሰጠን ተልኮ እውነትን ተናግረን በእውነት ሰው አርነት እንዲወጣ ነው። እውነተኛው ወንጌል የተላክንበትን መልእክት ወንጌል እየተናገረን ሰዎች ነፃ እንዲወጡ ማድረግ ነው ተልኳችን። ነገር ግን ያንን አይደለም የምንመለከተው። ለዚህ ነው ስለ ወንጌል በሰንሰለት መልእክተኛ የሆንኩ በሰንሰለት መልእክተኛ የሆንኩ ይላል ጳውሎስ። መናገር እንደሚገባኝ አሁን መናገር እንደሚገባን አለ፣ መናገር የማይገባን ነገር አለ። የመልእክቱ ባለቤት የነገረንን የተጠራንበትን የተሰጠንን ኃላፊነት ብቻ ነው ልንወጣ የሚያስፈልገው። መናገር እንደሚገባን ስለ እርሱ በግልጥ እናገር ዘንድ ለምኗል። አያችሁ፣ ጸሎት ያስፈልገዋል። አለበለዚያ መናገር የማይገባህን ነገር ትናገራለህ። አለበለዚያ ያልተሰጠህን ትናገራለህ። አለበለዚያ ያልተላክበትን ትናገራለህ። አለበለዚያ የተሰጠህን አደራ ሳይሆን መናገር እንደሚገባ ሳይሆን ለሰዎች ወንጌልን ማመቻመች ትጀምራለህ። ማመቻመች፣ በሰዎች ፍቃድ መስበክ ትጀምራለህ። ሰዎችን ደስ ለማሰኘት መናገር ትጀምራለህ። የሰዎችን ፍላጎት ለማሟላት ትጀምራለህ። የእግዚአብሔርን ሐሳብ ሳይሆን የተላክንበትን ሳይሆን የታዘዝነውን ሳይሆን የተሰጠንን ኃላፊነት ሳይሆን የሰዎችን ፍላጎት መናገር እንጀምራለን። የሰዎች ፍላጎትን ደግሞ ተናግረን ሰዎችን መለወጥ አንችልም። ሰዎች አርነት ሊወጡ አይችሉም። አንድ ቁስል እንዳያመረቅዝ ምን እንደሚደረግ ታውቃላችሁ? በሳባሎን እሽት ተደርጎ ውስጡ ያለው ፈሳሽ እስኪወጣ ድረስ ይታጠባል። ያማል። ያኔ ሳባሎኑ ሲታጠብ በሳባሎን ሲታጠብ በዛ በሽት ሲደረግ ያማል። አልኮል ሲፈስበትና ጥስ ሲደረብበት ሲታሰርበት ያማል። ግን ለፈውስ ነው። ይመም እንጂ ለፈውስ ነው። አንዳንድ ቤተ ክርስቲያን ስትሄዱ እንዲህ እንዳትሰብክ ትባላላችሁ። ለምን እንደሆነ ታውቃላችሁ? ከፍተኛ ግብር ከፋዮች ቸርቻቸው ውስጥ አሉ። እነዛ እንደፈለጋቸው የሚሆኑ ሰዎች ስላሉ እነሱ እንዲያኮርፉ አይፈለግም። ስለዚህ እውነት አትናገርም።
የተላክበትን አትናገርም። አንደበትህን ዘግተህ ምን ታደርጋለህ? ትወጣለህ። ስለ ወንጌል በሰንሰለት መልእክተኛ የሆንኩበትን መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ ነው ያለው። ላይክ፣ ሼር፣ ሰብስክራይብ እያደረግን አገልግሎታችንን በገንዘባችሁ እንድትደግፉ በጌታ ፍቅር በትህትና ጠይቃለሁ። የጌታ ጸጋ ሰላም ለሁላችሁ ይብዛው እያልኩኝ አጭር ጸሎት ጸልዬ የዛሬውን የማለዳ ቁርስ በዚህ እገታለሁ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት እናመሰግንሃለን። ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስላስተማርከን ስለ ሕያውና ቅዱስ ቃልህ ክብር ምስጋና ለአንተ ይሁን። በቃልህ መኖር እንድንችል ደግሞ ጸጋና ምሕረት፣ ቸርነት፣ ኃይልህ ይብዛልን። ሁሉም በእጅ አሳልፈን ትሰጠን። ይህንን ከባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። ሁሉ ለስምህ ክብር ይሁን። በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።